ኃጢአታችን እንደ ባህር ሊውጠን ሲያንቀጠቅጠን በምሕረት ሰገነት እግዚአብሔር ያቆመን። በምሕረት ሰገነት ነው አሁን የቆምነው እንጂ በጽድቃችን አይደለም፣ በመልካምነታችን አይደለም፣ ንጹህ ሆነን አይደለም እዚህ መቅደሱ የተሰበሰብነው። እግዚአብሔር ግን ንጹህ ባህሪ ስለሆነ፣ እግዚአብሔር ግን ርኅሩህ ቸር ስለሆነ፣ ይቅርባይ ስለሆነ በይቅርታ በራዬ በቸርነት አቅፎ ደግፎ በምሕረት አደባባዩ እግዚአብሔር አቆመናል። በዚህ መጽሐፈ መነኮሳት ላይ ማሪሳቅ የተባለው ሊቅ ማዳም እስከ ኢዜ ከአዳም እስካሁን ድረስ ያለው ውሉደ ሰም ኃጢአተ ዘመደጉ ዓለም ያው ለመተደሎ ባህዱ ማዳለው በአንድ ኃጢአት የሰው ዘር የአዳም ዘር አዳም ጀምሮ እስካሁን ያለው የሰው ሁሉ ኃጢአት ተሰብስቦ በአንድ ላይ ሆኖ አይሰበሰብም እንጂ ቢሰበሰብ የሰው ዘር በሙሉ የሰራው ኃጢአት የሞተውም በሕይወት ያለውም እስካሁን ያለፈውም ወደፊት የሚነሳውም ትውልድ በሙሉ ሰው ሁሉ የሰራው ኃጢአት ተሰብስቦ ከእግዚአብሔር ምሕረት ጋር በአንድ ሚዛን ቢመዘን ይላል ሊቁ። የኛ ኃጢአት ተሰብስቦ እግዚአብሔር ምሕረት ጋር ሲሰበሰብ ሲመዘን የእግዚአብሔር ምሕረት ባህር ውቅያኖስ ባህር ይሆናል፣ የኛ ኃጢአት ደግሞ ጠጠር ይሆናል ይላል። ስለዚህ የኛ ኃጢአት ጠጠር ነው፣ የእግዚአብሔር ምሕረት ውቅያኖስ ባህር ነው። ከማሁ ይመዋ በሳ ፍጡራን ለምሕረተ ፈጣሪ ጠጠር ባህር ላይ ሲወረወር አድራሻው እንደሚጠፋ የእግዚአብሔርን ምሕረት የኛ ኃጢአት አያሸንፈውምና የኛም ኃጢአት እንደ ባህር እየሰጠመ እግዚአብሔር ኃጢአታችን ረግረጉኖ ሊውጠን ሲል በምሕረት ሰገነት እርሱ ያቆመናል አለ። ክብርና ምስጋና ለመድኃኔዓለም ይሁን።